6 ወር ሙሉ ለምን ጠበቀች? እንደኔ ነው፣ እንደሱ አይደለም። 6 ወር ምን ጠበቀች? ጥያቄ ነው የኔ። ቆይ እንዴ ለመስቀል ሄደዋል አይደልማ? ከመስቀል በፊት ደግሞ ለፋሲካ ሄደዋል። እንዳፈራረድ ነው። 6 ወር አስቡት። ይቺ ልጅ እንደዚህ ብላ ያለችው ትዝ ካላችሁ አይሚና ብሩኬ ፕራንክ ነው የሚባል ስሙም ራሱ እንዴት እንደምጣ ተጣጥተው ዳንኤል ቀለበት ሊያስብላት የነበረ ጊዜ አስባችሁታል? የዛሬ 6 ወር 7 ወር ከዳንኤል ጋር እንዴ ሽምብር የፈጠሩ ጊዜ ማለት ነው። የዛ ጊዜ ነው የሄደው። ለአንድ ቀን ነው ተናግረዋል። ቡቡ ቀለበት ዳኒ ይዞላት ሲመጣ ተናደድና ሄደ ቡታጀራ። እናት ናት፣ መሸሸጊያ ናት፣ እናታችን ናት። እኛ ከሰዎች እጭ ጋር ስንጣላ እንዴት ነው መሸሸጊያ የምንፈልገው? እናቱ ጋር ሊሸሸግ ሄደና የሆነ ታይም ላይ አገኛት። እኔ አሁን እዚህ ጋር ካላችሁ የቡታጀራ ልጆች ይቅርታ፣ እዛ ቅርብ ቦታ ያላችሁ ልጆች ካላችሁ እንደው በድንግል ማርያም እንደው በመቤቴ እኔም የወንድ ልጅ እናት ነኝ። እኔ ዕጣ ፈንታ አላውቀውም እና ልጅቷ ትክክለኛ እርጉዝ ናት አይደለችም? 6 ወር የተረገዘ ልጅ አርግዤ ስል እንጂ እርጉዞኛ አይቼዋለሁ እኔ የልጅ እናት ስለሆንኩኝ። ትክክለኛ የሚያውቀው ሰው ካለ ሄዶ ቼክ ማስደረግ። አሁን እኮ ይቅርታ ልጅቷን አንደኛ ነገር ሄዶ ማስመርመር፣ ሁለተኛ ነገር ሆዷን በትክክል አሁን ልንሳፈር ስንል እቃ ልብስ ምናምን ሲሞላብን ልብስ እንጠቀጥቃለን አይደል? በአሁኑ ሰዓት ቴክኖሎጂ ስለተጠቀየቅ ልጅቷ የተጠቀመችው ነገር ካለ፣ ሶስተኛው ነገር የሰፈሯ ልጆችን እንዳለ ጥርግርግ አድርጎ ማጣራት፣ በሲቪል ሁሉንም ይዞ ማጣራት። 6 ወር ሙሉ አርግዤ እንዴት ነው ልሳኔ የሚቆለፈው? ሁለተኛ ነገር ደግሞ እናትና አባት የላትም። ከማን የተረገዘው ልጁ ማን ነው? እንዴት ሆነ? ሲቀጥል ደግሞ ቡታጀራ ላይ ምን ያለው ሆቴል የደህንነት ካሜራ የለውም? ሄዶ ካሜራ ማስፈተሽ መቼም በአሁኑ ሰዓት አይደለም ሆቴል የሚያህል ነገር፣ ተራ የሆነ ነገር ኮንዶሚኒየም ቤት ካሜራ አለ። ይህንን ብቻ እንዲያስፈትሹ ነው የምፈልገው። እኔ ላይሚ አይደለም እኔ ለራሴ ያስፈራኝ ምንድን ነው? ምንም ብንበይ ምንም ብንሆን ምንም የሆነ ነገር ብንኖር እንዴ አብዬ በየቦታው መታወቂያ ሲቀይርና ሽፍታ ሲሰበስብ በየቦታ የደህንነት ካሜራ በየሆቴሉ ካልተደረገማ ኢትዮጵያ አይደለችም። ሆቴል ያደሩበት ሆቴል ነው፣ ጫካ ስር ነው፣ እናቷ ቤት ነው፣ ልጁ የተረገዘው ቤት ነው። ይህንን ቀስ ብሎ አረጋግቶ ለቡቡማ ይህንን ለብሩክ ነው ቀስ ብሎ ማናገር። እኔ እውነት መብርሃን በምታውቀው አይምሮዬ ሊቀበሉ አልችልም። እንደኛው ነገር አይደውን ነው። ልጆች ናቸው፣ ገና የሚያድጉ ናቸው፣ ገና የሚነሱ ናቸው። ልጆቼ ቢሆኑስ ምንድነው ማደርገው? በእነሱ ቦታ በሆን ልጄ ቢሆን ምንድነው ማደርገው? እንደ እናት የሚሰማኝ ነገር አለ። ስለዚህ የገቡበት ካሜራ በየትኛው ሰዓት እንደተገናኙ፣ የት እንደተደራረጉ፣ እናቱ ቤት ነው ወይስ ሆቴል? አይሜ እኮ ብዙ ጊዜ ፈትሸዋለች። እንደ ሰው እኮ ብሩክን ሳመኝ አብረን እንደር በብዙ ነገር ሞክረዋለች። አንገቴን በካራ ያለ ልጅ ቡቡ እንዲህ ተናዶ በስሜት ምናልባት አይጠጣም። እንደምናውቀው ከሆነ ሲጠጣ አይተነው አናውቅም። አንጠጣም ሲል ነው የምሰማው። አጠገቡ ባላይ እኔ አላውቀውም። የጥርት ያል የአዲስ አበባ ልጅ ነኝ፣ አላውቃቸውም። አይጠጣም፣ አይተነዋል። እነ ኤፍሬም አሉ የተገናኙበት ቦታ። ልጅቷ የገባችበት ሆቴል ለማንም ሳይናገሩ የሰፈሩ ሰው። ለነገሩ የቡታጀራ ልጅ ወንድ አይደለም፣ ወጥተው ነበር። እኔ ጓደኛ ናቋለ ብሎ ማሳለል የነበረባቸው። እኔ ውስጤ እግዚአብሔር ናቸው እነሱ። ብሩክና ላይ እኮ ጠላት ናቸው ቡታጅራዎች። ደግሞ ከልጅቷ ጋር ያገናኛት እንትና ነው፣ ማርክ ነው አይደል? እንዳየነው ከሆነ ማርክ አለ የዛ ቦታ ላይ። ማርክን አግኝቶ ማርክ ነው ልጅቷ ማነጋገር ያለበት። ግን እኔ የምፈልገው ሆቴሉ ላይ የደህንነት ካሜራ ካለ ሄዶ ማስፈተሽ። ልጅቷ የትኛው ሆቴል ነው ሳይባል የት ነው የተኛችሁት? ጫካ ስር ነው? እነ ቡቡ ቤት ነው? ቤታችሁ ነው? ሆቴል ነው? እንደዛ ስታረጊ ጠጥታችሁ ነው። መቼም አንድ ሴት እጓን ስትሰጥ ጤነኛ ሳትሰክር ራሷን ሳታነዝ ወይም ማደንዘዣ ሳትወጋ ኔቨር አይቻልም። ማንም ጎበዝ ነኝ ያለ ዝም ብሎ ብረት አያነሳም። ይህንን ለማሰብ መጠየቅ እኔ እግዚአብሔር ምሬዱ ሲጀመር ሲኖራት አይደለም
እሱን እኮ ነው እኔ የምለው አይደለም እኮ መብርሃንን ለምንድነው ተቀሽ ሀሳብ ስለገባሁት እኔ በቃ እንዲህ ስትል አይጠጣም ተብሏል። እንደማይጠጣ እሱም ተናግሯል። እኔ ልጅቷ እንደዚህ ነገር ሲደረግ ሆቴል ገብተው ነው፣ ቤታቸው ነው፣ ጫካ ስር ነው፣ የት ነው? ሁለት ደግሞ 6 ወር ሙሉ ምን ትጠብቅ ነበረ? እኮ ትልቅ ሰው ይዤ ሂጄ እጠይቃለሁ ብሏል። ቤተሰቦቿን በጣም ስነ ምግባር ያላቸው እግዚአብሔርን የሚፈሩ እኔ እንደውም እሱ ብሆን ነው ይሄ ጥያቄው መልስ ይሁን እንጂ እኔ ቅር ያለኝ ቦታ ላይ ተግባባን። እኔ ለአንቺ መልስ ልስጥሽ። እኔ ብሆን ልጅቷን በጥይት ቀላት ነበር። ለምን አትይኝም? 6 ወር ሙሉ ቤተሰቦቹን ታውቃለች። እኔ ሀይሚና ያልኩት ያችን ጋኛይቱን አይደለም ያልኩት እኔ ሃይሚውት ብትሆን ነው። አንቺ ቡቡን ላልሽው ነው እኮ የቡቡ ወንድም አሁን አቡን እንዳልሽው እኔ አቡ በሱ ቦታ ብሆን በጥይት ቀላት ነበር። ለምን ብለሽ አትይኝም? 6 ወር ሙሉ የአንድ ሀገር ልጆች ሆነው ቤተሰቦቹን እያወቀች እናቱን፣ ወንድሙን አካባቢ ቢያንስ እነሱን ባትነጋች ፍፄን በጣም ብዙ ሰው ያውቀዋል ጓደኛው እንደሆነ በጣም ከፍጹም ጋር መዋለድ ቋንቋ ነው። አብረው ነው ያደጉት። የሰፈሩ ልጆች ናቸው። የህይወቱ አጋሮች ናቸው። ቡቡ ላይ የሆነ ነገር ደረሰ ሲባል ፈጥኖ የሚገኘው እሱ ነው። የት ነበረች? ይህንን ነገር እያንዳንዳቸው ከመፍረድ ወደኋላ ማሰብ ነው። እኔ በሱ ፋንታ ልጄን የከተትኩት ልጄ ቢሆንስ ነው እንደልጅ በቃ አይሚን አውጥታ ከቡቡ ህይወት እኔ እናንተ ትዳር መስርተን አንድ ላይ ልጃችን እናሳ ምን ጉብታጀራ ወንድ ጠፋ እንዲ ያገባ የገባ ወንድ ላይ ተሞርዷል ብሎ የሚንጠለጠሉበት በጣም ነው የሚገርመኝ እኮ። የሃይሚን ሞኝነቷን ተረድታለች። ሴት ናት አለች፣ ትረዳኛለች። በጣም ጎበዝ ልጅ ናት አለች እኮ ዛሬ ሞልቀቅ ብላ። እኔ የምለው በቃ ቤተሰብ ጓደኛ ካለው እዚህ ላይ የሚሰማ ቲክቶከር ተዘብዝፈው ከሆነ ልጅቷ ሙሉ ልብሷን አስወልቆ ይፈትሿት። አረ የዛው የሰፈር ሁለተኛ የተጋደሙበት ሆቴል እኮ ሙሉ ልብሷን አስወልቀው ይወጣ። ምክንያቱም እንደውም እርጉዝ አትመስልም። እኔ እኮ አርግዤ አይቼዋለሁ። እኔ በ4 ወሬ ወደ ብቅ ነበር የሚያህለው። ሚፍታህ ቤት ግቢ አወለቀበት። ሚፍታህ ራሱ አቃጣሪ ነው። የሆነ አጨብጫቢ እንደው ባገኘውና ሙልጭ አድርጌ ባሳድ። ትላንት እንዴት ነበር የሚያፋጥጠው? እንዴት ነበር የሚያደርገው? ማድረግ ብቻ ሳይሆን እሱ እንዴት ተንቀጥቅጦ ግራ ገብቶ ሚፍታህ ፊት ለፊት ያፋጥጠዋል። አስቀመጠ። እነሱም ይሆናሉ አንድ ተንኮል ያለባቸው። ለምሳሌ አብሯቸው መኖሩ ከጀመረ በኋላ ራሱ ትክክለኛ ሰው አይደለም ሚፍታህ። ሚፍታህ ምንም አላረገም። እንደ እውነት አብረው መኖር ከጀመሩ በኋላ ምንም መብታችሁ ነው። የፈለጋችሁትን መናገር እንናገራለን። ተሰሚነት አለን እንናገራለን። ሚፍታህ ራሱ ጥሩ ሰው አይደለም። ትናንትና አዳምጪኝ። ትናንትና እንደዛ ሆና እሷ ገብታ ማየት ነበረባት። አሽቀንጥሮ አውጥቶ አውጣልኝ አስወጣት ሲሉ አይደለ እንዴ ሚፍታህ ዝም ያለው እንዴ? ወንበር ላይ ማስቀመጡ ትክክል አይደለም። አስወጥቶ ቢጥላት ጥሩ ነበር። ትናንት በዛ ማለት ነው። ሁላችንም በውስጣችን የሆነ ልጁ ማስጠቆ እኔ ቢያደርግ ራሱ እኮ ቢያደርግ ማስጠቆር ሳይሆን ቢያደርግ ወንድ ልጅ ውጪ በአንቺ የተነሳ ነው እንዲሆነችው ውጪ ብሎ ማስወጣት የነበረበት ሚፍታህ ነበረ። እውነት ቢሆን የሚወዳት አይሚን ከሆነ እየተናገረ እንደውም ልንገራችሁ፣ አንዳንድ ጓደኛ እየመሰለ እንዴት አሳልፈው እንደሚሸጣችሁ እኔ ምንም አላማረኝ። ሁሉም ነገር እውነቱን ታያላችሁ። ይቺ ልጅም አላረገዘችም፣ ውሸት ነው ነገሩ ሁሉ መውጣቱ አይቀርም። ብቻ የእውነት አምላክ ከጎናቸው አለ። እኔ እኮ ልጅ ቢወለድ እኮ በሽታ አይደለም፣ ልጅ ነው፣ የእግዚአብሔር ጸጋ ነው። እኔ 6 ወር ሙሉ ምን አባቷ ልትሆን ያፈነችው ልጅ በጸጋ ቢሆን አወላለዱ ያናዳል። አንቺ በጓደኛው በፍቅረኛሽ ከሌላ ሴት ሂዶ ትንሽዬ በተጋጫችሁት ልጅ ሲያመጣ ያለችውን አልስማት አሁን እኮ ዛሬ ራሱ ሚፍታህ ሲጠይቃት እኮ እናትና አባቱ በጋራ ልጁን ማሳደግ ነው የሚፈልጉ። ልጁ አጠቃላይ ቡቡ የራሷ ማድረግ ነው የምትፈልገው። ገባሽ? ለዛ ህይወቱን ያጠፋል። ደግሞ ህይወቱን ያጠፋል እንጂ ከእሷ ጋር አይኖርም። ሲጀመር እኔ የምፈልገው ምን አለ ትልቁ የጨጓራ ካንሰር ናት አለው እኮ እሷ
ወንድምየው ምን መሰለሽ እኔ ማለት ነው ሌሎች ውስጥ አሁን የገባኝ ማለት ነው እኔ ነገሮቹን አውቃለሁ ግን እነሱ አካባቢ ያለው ማለት ነው በቃ ሁሉም አጨብጫቢ ሁሉም ለራሳችሁ ጥቅም ነው እግዚአብሔርን በደንብ አይታችሁ ኦኬ ምንም ጓደኛ የለውም ሲጀመር ሁሉም ውሸታም ናቸው ሁሉም አንድ ፍሬ ልጅ በማርያም ምን አደረገ ብሎ ሲጀመር ማለት ነው ሲጀመር ምን መሰላችሁ ይሄ ነገር ልጅቷ አሁን ትላንት የለበሰችና ዛሬ የለበሰችው አይታችኋል ምንም ነገር የለም እኮ ግን አካባቢ ያለው ግን ማለት ነው አስመሳይ ማርያምን አስመሳይ ትክክለኛ ነገር አያወሩም እኮ አሁን ብሩኬ እንትና ሚፍታንና ፍፄን ካያችሁ ፍፄ ፊቱን እንዲህ እያንቀሳቀሰ አይታችሁ እስቲ ቪዲዮን በደንብ ይዩት እና ፍፄም ራሱ ጥሩ ሰው አይደለም ትግት ብዬ ነው ያየው ግን እኔ ትንሽ ዛሬ ግራ ተጋብቻለሁ ማለት ነው። ይሄን ነገር የቡታጀራ ልጆች ካሉ የቡታጀራ ልጆች ቡታጀራ ሆቴል ምንድነው አይደለም ካሜራ አለ ያለ ልንገርሽ ልጅታ እርጉዝ አይደለም ምንም ነገር የለም ግን ዙራ ያለው ቪዲዮ የሚሰሩ ሁሉም ማለት ነው አስመሳይ ናቸው በቃ ትክክለኛ ነገር አያወሩም እንጂ ይሄ እንኳን ውሸት ነው እንዴ በፍጹም እርጉዝ አይደለችም እኛንም ምን ከሚያስረግዘን ነው ባገኘን የኔ ማራን እርግዝና ቀለሽ ልመልስልሽ እሺ የኔው እኔ ተቃጥያለሁ ራጉልን እኔ ተቃጥያለሁ ወይማ ሁላችንም ተቃጥለናል ሁላችንም ጨጓራችን አሞናል ሁላችንም ታመናል ስለዚህ ውዴ እዚህ ጋር ብሩኬ አያደርገውም አላደረገውም በ10 ጣት ይፈርምለታል ነው ለብሩኬ እኔ አንድ ነገር ልንገርሽ ብሩኬ ጓደኛ ደግሞ ጨርቅ ነው ወጥታ የመጣችው ጨርቅ ነው የለበሰችው እመቤቴ ነው እንግዲህ ሆቴል